ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራንሽ ማለት ነው። ከአዶናይና ከሲሳይ አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አሁን ባለውበት ላይ የትምህርት ቤት ክፍያ መክፈል ከብኛል። ከቻልክ የሶስት ወር አለብኝ ብትከፍልልኝ። ጥሩ ስራ የሰራው ቪዲዮ ነው። ችግር የለም ማለት የሶስት ወር ስንት ነው? ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁ እስከ መጨረሻ እንድትቆዩና ሁሉም ጋር እንዲዳረስ ላይክ በማድረግ ይህን ቪዲዮ እንድትጀምሩት እንዲሁም ደግሞ ሰብስክራይብ አድርጉ ማለት እፈልጋለሁ። እንግዲህ ዛሬ እጅግ በጣም የሚገርም ነገር ነው የሰማነው። አዶናይና የዩቲናስ ጉዳይ አለ። አዲስ ጥምረት ነው። ሌላ ደግሞ እንግዲህ አርቲስት እንግዳ ሰውና ማርያማዊት ደግሞ ምንድነው ይህ ነገር? እውነት ፍቅር ወይስ ሌላ ጉዳይ ነው የሚለው ደግሞ እናያለን። እንዲሁም ጆጆን ዳንኤል እጅግ በጣም የሚገርም ስራ ሰርተዋል። ዛሬ ያየሁት ቪዲዮ ነው። ምናልባት የቆየ ሊሆን ይችላል አላቅም። ነገር ግን እጅግ በጣም ጥሩ ስራ ይዤላችሁ መጥቻለሁ ማለት ነው። እንዲሁም ሌሎች ቪዲዮዎች አሉ፣ እነሱንም እናያለን ማለት ነው። እንግዲህ ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ፈልጋለሁ በድጋሚ። የ164 ሰዎችን ህይወት ቅጥፍ ያደረገው የቬንዙዌላ መሬት መንቀጥቀጥ አሁንም አላቆመም። ቬንዙዌላ እጅግ በጣም አስደንጋጭ የሆነ ሰበር መረጃን እያጋራች ትገኛለች። ሌሊቱን በቬንዙዌላ በሬክተር ስኬል ከ7.1 እስከ 7.5 የሚለካ ከፍተኛ የሆነ የመሬት መንቀጥቀጥ እንዳጋጠማትና በርካታ ህንጻዎች እንደተናዱ ነው በይሳት እየተናገረ የሚገኘው። በዚህ ህንጻ ወይም ደግሞ በዚህ ፍርስራሽ ውስጥም እንግዲህ ከ164 በላይ የሚሆኑ ሰዎች እስካሁን ድረስ አስክሬናቸው ተገኝቷል። የተጎዱ ሰዎች ቁጥርም ከ900 ማሻቀቡን በይሳት የወጡ መረጃዎች እያሳዩ ይገኛሉ። ቬንዙዌላም ይህ የመሬት መንቀጥቀጥ ረዘም ላለ ሰዓት የቆየ ሲሆን አሁንም ማለት ነው የነፍስ አድን ሰራተኞች በፍርስራሽ ውስጥ የተጎዱ ሰዎችን ለማውጣት እየሞከሩ ቢሆንም የመሬት መንቀጥቀጡ ግን በላይ ማለት ነው የተለያዩ ሰዎች ላይ ጉዳት እያደረሰ መሆኑ በይሳት እየተነገረ ይገኛል። ይህ የ164 ሰዎች ህይወት መቀጠፍም እንግዲህ በመሬት መንቀጥቀጡ ምክንያት ብቻ ሳይሆን መሬት መንቀጥቀጡ በሚደጋገምበት ሰዓት ለመውጣት ሙከራ ሲያደርጉ ማለት ነው ህንጻዎች እየተናዱ በርካታ ሰዎች ህይወታቸው እንዳለፈ ነው እየተነገረ የሚገኘው። ማሶች ቁጥር ከዚህ በላይ እንደሚሆን ይገመታል። አሁንም ማለት ነው እጅግ በጣም አስደንጋጭ የሆነ የመሬት መንቀጥቀጥን እያስተናገደች ትገኛለች። ዶናልድ ትራምፕ መሪዋን አንቀው ከወሰዱ በኋላ ቬንዙዌላ በከፍተኛ የኢኮኖሚ ቀውስ ውስጥ እንዲሁም ደግሞ በውስጥ ሰላም መረበሽ እንደምትገኝ ይታወቃል። በይሳትን በመሬት መንቀጥቀጥ እየተናጠች ትገኛለች። እጅግ በጣም አሳዛኝ ነው። ለሟቾች ነፍስ ይማር። በጉዳዩ ላይ ተጨማሪ አዳዲስ መረጃዎችን የማግኘት ከሆነ አጋራችኋለሁ። ፕላስ ምልክቷን ተጭናችሁ አብራችሁኝ ዋሉ። መልካም ቀን። የሚያሳዝን ነገር ነው። በነገራችን ላይ 7 ማለት እጅግ በጣም ከባድ ነገር ነው። ምናልባት ከ6 ወር በፊት ይመስለኛል ኢትዮጵያ ውስጥ ያጋጠመው የመሬት እንደዚህ ስንት ነው እስከ 5 አካባቢ ነበረና እንግዲህ 7 ሲሆን እጅግ በጣም ከባድ የመሬት መንቀጥቀጥ ነው የደረሰው ማለት ነው። እንግዲህ መጽናናት ይስጣችሁ ማለት ፈልጋለሁ። ወደ ቀጣይ ቪዲዮ ላሸጋግራችሁ። አብይ ገዳይ ነው። አብይ ገዳይ ነው። አትፍሩ። አብይ ገዳይ ነው። ሰይጣን ነው። እንደውም አብይ ሰይጣን ነው። አብይ ሰይጣን ነው። ለምንድን ነው ይሄን ያልኩት? አባቴ ይቅርታ ግን ከእርሱ አላቅም። ገዳይ አብይ አህመድ ሳይሆን የኛው ልጆች ናቸው። ከኛው ማህፀን የወጡ ኢትዮጵያ ልጆች ናቸው። ምክንያቱም በየቦታው በየክልሉ የንጹሃንን ሰው የሚያረግፉ፣ ቤተ እምነትን የሚያቃጥሉ፣ መንገድ ዘጊ፣ ቤት አፍራሽ የሆኑት የኛው ልጆች ናቸው። 120 ሚሊዮን ህዝብ ችግርን አብይ ብቻ ይፍታ ማለት እኮ ይሄ እንደ ሰውነት አይደለም። አላቅም ብቻ የኛ ኃላፊነት ምንድን ነው? የኛ ልጆች አይደሉ እንዴ ጦርነት ከፋቾች፣ ቤት አፍራሾች፣ ደም አፍሳሽ? ታዲያ አብይ እያንዳንዳችን ቤት እየገባ አንኳኩቶ ይጠብቀናል ማለት ነው? ዘበኛችን እንዴ አብይ? ስለዚህ ኢትዮጵያ ስላለ ችግር የሁሉም ኃላፊነት ነው፣ የ120 ሚሊዮንም ህዝብ ኃላፊነት ነው ብዬ ነው የማስበው። አባ እንደዚህ ጥላቻን ባሰብኩ ነው። አሁን እኮ ይሄ እኮ ነው ትልቁ ችግር። ሙስሊም ገዳይ ነው፣ አብይ ገዳይ ነው፣ የሆነ ነገር ገዳይ ነው ትሉንና በየመድረክ ከዛ እናንተን የሚከተል በግ ደግሞ ስንናገር ነገረኛ አረጉን ባካችሁ። እንግዲህ ጠቅለል አድርጎ እሱ መሪው ላይ ስላለ ስልጣኑ ላይ ስላለ ለሱ ነው የምትወቅሰው። ለማን ልትወቅስ ነው ታዲያ? ሌላ
እና አባታችን የተናገሩት ረጅም ነበረ ቪዲዮ። ልክ ነው የተናገሩት። ስልጣን ላይ ያለው ትልቁ ድርሻ ያለው እንግዲህ ጠቅላይ ሚኒስትሩ ነው ማለት ነው። ስለዚህ ለሱ ካልወቀስን ታዲያ ለማን ልንወቅስ ነው ታዲያ? እንግዲህ እጅግ በጣም አስገራሚ የሆነ ቪዲዮ አለ። እስኪ ልጋብዛችሁ ይሄን ቪዲዮ። እውነት ነው ይሄ ነገር እንዴት ነው? እኔ እሱ አብርሃምን እረዳለሁ ብዬ በጣም ብዙ መስመሮች እየሄድኩ ያለሁት እና የቆመን ስጋ ነው እየሳምሽ ያለሽው። ባይገርምሽ ከራሱ ጋር ያልሆነ ሰው ነው እየሳምሽ ያለሽው። ለማንኛውም አንቺ የጣልሽው እሷ አጊጣበታለች። ምንድነው የምጥለው? በነገር የእኛን ትዳር ለመመጥበጥ እኮ ሀ ብላችሁ የጀመራችሁት እናንተ ናችሁ። ትዳር እንዲረክስ ያደረጋችሁ እናንተ ናችሁ። በፊት ነው ካንቺ ጋር የተጣለው። ልንገርሽ ያንቺን ጥፊ ያንቺ የሆነ ነገር። ለማንኛውም ለትዳር አሁን በቃ ምንም አታስፈልጉንም። ምራቁልን። የምንፈልገውን ነገር አግኝተናል። ሂዱ ከዚህ ገለል በሉልን። አዳምጠኛ ብቻ አዳምጠኝ። ይኸውልህ እንዴት አድርገህ እንዳሰብከውና ነገሮች እንዴት ቀላል አድርገህ እንዳደረግከው እኔ አላውቅም፣ ግን ደግሞ አሁንም ባንተ ተስፋ አልቆርጥም። እሺ ምክንያቱም እሺ ይሁን ቀለበት ከኔ እጅ መውለቁ በጣም ብዙ ነገሮች እንደሚያበላሽብኝና ብዙ ተስፋ የሚያስቆርጠኝ ነገር እንደሆነ አውቃለሁ። ግን ደግሞ እኔ አሁንም ቢሆን ነገም ቢሆን አብርሃም አንተ የኔ ነህ። እሺ ወደ ቀለበት ስትመለስ እኔ አሁንም ከጎን ነኝ። አሁንም ቢሆን ቀለበት ድጋሚ የማድረግም ፍላጎት ቢኖርክ ወይም ደግሞ ከኔ ጋር ፊቸር ካሰብኩ ወይም ደግሞ ከኔ ጋር ወደ እኔ ለመመለስ ቅርብ ከሆን ካለው እሺ ከጎን ነኝ። ድራማ ነው በደንገስ። ማንኛውም ይሄ እንደዚህ ያስወለቃችሁ ቀለበት እንደገና ተንበርክኮ ሲያደርግላት መታየበት ቀን ይመጣል። እሱ የልም እንጀራ ነው ያማረ ይቀራል። ሩታ ያለ መፈለግ በጣም ይከብዳል። እሱ ለሷ ነገር አለ ወይ የቆመን ሰው ነው ባይገርምሽ እየሳምሽ ነገር አለ እሷ እንግዲህ ያደረኩልሽን ቀለበት እንድታወልቂ ብዬ ነው ዛሬ የጠራነሽ ማለት ነውና ያልተሰማ አዲስ ነገር ልንገራችሁ። ሄርሜላ ወደ ሰይፉ ሸው ሄዳለች። ወደ ሰይፉ ሸው ሄዳ የአብርሽን ጉድ የተደረገውን ሁሉንም ነገር ሚዲያ ላይ በትልቅ ሚዲያ እንደምታውቁት ፓስተር ቼሪ አለ አማካሪ። ያው ያለችበት ሁኔታ ከባድ ስለሆነ እንግዲህ በአደባባይ እንዳያችሁት በአደባባይ ከንበርክኮ ያሳሰራትን ቀለበት በአደባባይ አውልቂ ብሎ ሲያስገድዳት እጇን እስኪከረክራት እስኪያማት እስክትደማ ድረስ በግድ ቀለበቷን አውልቆ ጥሏል። ይሄ ያለ ፍላጎቷ መጀመሪያ ተንበርክኮ ያሳሰራትን ቀለበት በአደባባይ በሚዲያ አውልቆ በመጣሉ ሚዲያ ላይ ሁሉን ነገር እንዲያውቅላት ከህጉ በተጨማሪ ትላንት ነግራችኋለሁ ወደ ህግ ነገሩን አስይዘዋለች። እውነት ነው ይሄ ነገር ጋይስ ወይስ ለቀረጻ ነው እንደዚህ የሰሩት? እንዴ በጣም እኮ ነው የሚገርመው። እንዲሁ ወደ ቀጣይ ቪዲዮ ላሸጋግራችሁና የጆን ዳንኤል አለች ቪዲዮ፣ እሷን ትንሽ ነች፣ እሷን እስኪ ልጋብዛችሁ። እጅግ በጣም የሚገርም ጥሩ ስራ ነው። ምን ይወስድ አሁን ባለውበት ላይ የትምህርት ቤት ክፍያ መክፈል ከብኛል። ከቻልክ የ3 ወር አለብኝ ብከፍልልኝ። ችግር የለም ማለቴ የ3 ወር ስንት ነው? 1300 ነው በወር። ኦኬ 1300 በወር ማለት የ3 ወር 3900 አይደለ? እኔ የአንድ አመት ከፍልልሻለሁ። ደስ የሚል ስራ ነው። በነገራችን ላይ ሁላችንንም እንደዚህ ብንተጋገዝ ጥሩ ነው። ባለን አቅም በተለይ ደግሞ አቅም ለሌለን ወጣቶች እንደዚህ ብንተጋገዝ ጥሩ ነው ብዬ አስባለሁ። እንግዲህ ጆን ዳንኤል ወንድማችን እጅግ በጣም ምስጋና ይገባል በዚህ ቪዲዮ ማለት ነው። እጅግ በጣም ደስ ይላል። ጆን ዳንኤል ብዙ ነገሮችን ይሰራል እናውቃለን። ነገር ግን ይሄ ደስ ስላለኝ ነው ያመጣሁት ማለት ነው። እና ወደ ቀጣይ ቪዲዮ ላሸጋግራችሁና አርቲስት እንግዳ ሰውና ማርያማዊት አዲስ ጥምረት ጀምሯል። ይህ ነገር ምንድነው? የፍቅር ጉዳይ ነው ወይስ የጓደኝነት ነገር ነው የሚለው እስኪ የተወሰኑ ቪዲዮዎች ላሳያችሁና እናንተ ምንድነው ይሄንን የምትመለከቱት? አይተነው እንመለስ። እሺ ይሄንን ቪዲዮ በጣም ብዙዎቻችሁ እየላካችሁልኝ ነበር፣ የእንግዳ ሰውንና የማርያማዊትን ማለት ነውና ምንድነው ይሄ ነገር እውነት ነው ወይ ምናምን የሚል ጥያቄ እንዳላችሁ ስለተገነዘብኩኝ ለምን መጥቼ እውነታውን አልነግራችሁም።
እኔ እንግዲህ የኔ ሐሳብ ምንድነው መሰላችሁ አንድ ታዋቂ ሰው ማለት ነው ታዋቂ ሰዎች ሪሌሽንሺፕ ውስጥ መሆናቸውን የሚያሳውቁባቸው በጣም ብዙ መንገዶች አሉ አንዳንዴ ወጥተው ይናገራሉ በሶሻል ሚዲያቸው አንዳንድ ጊዜ ደግሞ እንደዚህ አይነት ኢቨንት ላይ ምናልባትም ፊልም የሚመረቅበት ወይ ደግሞ ኮንሰርት ላይ ወይ የሆነ ሾው ላይ እጅ ለእጅ ተያይዘው ይወጡና ይናገራሉ በአክሽኖቻቸው ማለት ነውና እዚህ ጋር እንደምታዩት ኬሚስትሪው ሌላ ነው ፕላስ ደግሞ የሷ ቀሚስ ከሱፍ ጋር ማች አድርጓል ሲመጡ እጃቸውን ተያይዘው ነው የመጡት the whole time አብረው ነው የነበሩት አልተለያዩ እኔ እንግዳ ሰው እንደዚህ ሲስቅ አይቼው አላቅም በጣም ደስተኛ ነው የነበረው እና ደግሞ ሌላው ማለት ነው እንደ አንድ ቲፕ የምሰጣችሁ ነገር ምንድነው አንድን ሰው ታይፕ ለማወቅ ኤክሱን ሄዳችሁ እዩ ይባላልና በጣም ብዙ ጊዜ አስተዋላችሁ ብዙ ሰው ኤክሱን የምትመስለዋን ነው ደግሞ የሚያገባው አንዳንዴ ነው በቃ ከስንት አንዴ ነው ሰው ተቀይሮ ከኤክሱ ለየት ያለች ሴት የሚያገባውና ምናልባት በጣም ትራውማታይዝድ ሲሆኑ ሊሆን ይችላል ኤኒዌይስ ግን ታይፑን የምትመስል ሴት ነች በቃ ኤክሱን ትመስላለች እኔ ፐርሰናሊ በጣም ተመሳስላብኛለች nowadays especially ማለት ነው ያው ኤክሱን ትናናት ማለት አይጠበቅብኝም ለማንኛውም ግን እኔ ያርግላቸው ደስ ይላል አያቸው አሁን አብሮ ያምራሉና እርግጥ ከኔ ኤክስፔክቴሽን ውጪ ነው ኢዌስ እዚህ ጋር ደግሞ ሊስማት የሞከረበት ሞመንት ላሳያችሁ ፈልጋለሁ አንዴ አንተ ብላ ሳቀችና እያሳፈረኝ እኮ ነው ብላም የተናገረችበት አለ ያው ሊፕስ እንኳን ሳነባው ማለት ነውና ያርግላችሁ አይደለ ደስ ይላል ማንኛውም ሜን ስቴቲን ይመስላል እንግዲህ የእናንተን ደግሞ ኮሜንት ላይ መጻፍ ትችላላችሁ ይሄ ቪዲዮ ከተመቻችሁ ፎሎ እንዳይረሳ ለማንኛውም ግን አካውንቴን ኮፒ ሊንክ አድርጉልኝ ወዳችኋለሁ በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ እኮ እኔማ ታም ስሟን ጠራለሁ የሷ ሁኜ በሷ እምላለሁ አፌ ተቀኘ ቀርሞቱ ውበቷ ዝጸዳል ውበት ወሰውነቷ ያድርግላቸው አሪፍ ነው እንግዲህ ከተመቻችሁና እኛ ምን አገባን እና እንግዲህ ወደ ቀጣይና መጨረሻ ቪዲዮ ሳሸጋግራችሁ እንግዲህ የዩቲናስና አዶናይ አዲስ ጥምረት አለ ይሄንን ነገር እናያለን ግን ከዛ በፊት አዶናይ አንድ ዩኒቨርሲቲ ላይ ሄዶ ሰርፕራይዝ ያደረጋቸውን ቪዲዮ እሱን እኔና ተመልሰን እንመጣለን አዲስ አበባ ዩኒቨርሲቲ ስልጣኛው የባህል ማዕከላችን ምሽት የኮካኮላ የክብር እንግዳ ሆኖ እዚህ ተገኝቷል። መድረካችን ላይ ነው እዚህ ይታያል። የቱ ጋር እንሆናለን? እዚህ ጋር ናቴ እንግዲህ ደም እናመሰግናለን እንድትቀመጡ ተቀሩልን በዚህ በኩል ናቴ እናመሰግናለን የሀገሬ ልጆች እንዴት ናችሁ ደህና ናችሁ ወይ ከመጣሁ አይቀር ትንሽ ምክር መስጠት ፈልጋለሁ ያው 26 ዓመት ሄዶኔ ከአንድ ዓመት ከምናምን በፊት ነው ወደ ኢትዮጵያ የመጣሁት ካናዳ ነበርኩኝ ከዛ በፊት ህይወቴን ብታዩት የነበርኩበት ሁኔታ እንዴት ራሴን ጠላ እንደነበር እንዴት ህይወት እንደከበደችኝ እንዴት ተስፋ እንደቆረጥኩኝ ልንገራችሁ ብዙዎቻችን ውጭ ሀገር ስንሄድ ነገሮች የሚቀየሩ ነው የሚመስለን የችግሮቻችን መፍትሄ ውጭ ሀገር ነው ብለን ነው የምናስበው እኔ ውጭ ሀገር በጣም ብዙ ተሰቃይቻለሁ ባይ ዘ ዌይ ውጭ ሀገር መለወጥ ትችላለህ ግን ብዙዎቻችን ችግራችን ምንድነው ኢትዮጵያ ሆኜ መቀየር አንችልም እንላለን ግን ደግሞ ወደ ካናዳ ስንገባ ወደ አሜሪካ ስንገባ ያ የጠበቅነው በራስ መተማመን አይመጣም እንደውም የባሰ ይጎድላል እንደውም ራሳችን ዝቅ አድርገን ነው የምናየው ካናዳ ስገባ የጠበቅኩት ምንድን ነበር ኦኬ አሁን ሀብታም ሆናለሁ አሁን እለወጣለሁ ሊያልፍልኝ ነው በቃ የታባት ሊያልፍልኝ ነው በቃ ብዬ ቀና ብዬ ገባው ከዛች ድንበሯን ሳልፋት ድንን አልኩኝ እስቲል አሁንም ራሴን እየጠላሁት ነው እስቲል አሁን በራሴ ማለት ተማመንም ምንም ሸልተር ገብቼ which is ማቆያ ይባላል ቤት ከሌለ ሸልተር ውስጥ ነው የምትቆየው ወደ ሸልተር ገባው 2 ዓመት ሙሉ ከሰዎች ጋር ዶርም ሼር አደረግ ነበር which is እንደ ዩኒቨርሲቲ የሚመስለው
ያ የጠበቁት ካናዳ ተቃራኒ ሆኖ አገኘሁት። ጋይስ ልንገራችሁ፣ ራሴ እንደምጠላ ያስተዋልኩባት ቀን፣ ከሰው በታች ነኝ ብዬ ያመንኩባት ቀን፣ ተስፋ የቆረጥኩባት ቀን ነበረች። ግን ደግሞ የድሮ አዶናይ ተስፋ ሲቆርጥ አዲሱ አዶናይ ተስፋ አገኘ። አባቱ አያችሁ፣ ብዙዎቻችሁ አሁን እዚህ ውስጥ ካላችሁ ላሳዝናችሁ ብዬ አይደለም፣ ግን ሐቁን ላውራ ብዬ ነው። አንዳንዶቻችሁ ራሳችሁ ትጠሉ ይሆናል። አንዳንዶቻችሁ ተስፋ ቆርጣችሁ ሊሆን ይችላል። አንዳንዶቻችሁ በቂ አይደለሁም ብላችሁ ታስቡ ይሆናል። ግን ደግሞ ልንገራችሁ፣ በህይወት ተስፋ ከቆረጣችሁ አሁን ጋይስ ልንገራችሁ፣ በህይወት አይደለም ተስፋ የቆረጣችሁት፣ በአስተዳደጋችሁ ነው ተስፋ የቆረጣችሁት፣ በድሮ ታሪካችሁ ነው ተስፋ የቆረጣችሁት፣ በዚህ ውስጥ ያለው ድምፅ ነው ተስፋ የቆረጣችሁት። ሰልችቷችኋል። አዲስ ሰው መሆን ትፈልጋላችሁ። ተስፋ መቁረጥ መብታችሁ ነው። ግን ደግሞ አዲስ ተስፋ ያስፈልጋል። እኔ ጀግና ነኝ፣ እኔ ብርቱ ነኝ፣ ቀና እላለሁ፣ ከማንም ሰው በታች አይደለሁም፣ ከሁሉም ሰው ጋር እኩል ነኝ፣ ከማንም ሰው አልበልጥም፣ ግን ከማንም ሰው ደግሞ አላንስም። ውድድር ላይ አይደለሁኝም፣ እኔ አንደኛ ነኝ። ምን ብለው ጠየቁኝ መሰላችሁ? አዶናይ 2025 ወደ አምለዘት ሙጬ ፖድካስት ሄጄ ነው አዶናይ እቺ መኪና እንደምታሸንፋት ምን ያህል እርግጠኛ ነህ አለች። አምለዘት አልኳት፣ እኔ መኪናዋን አይደለም ማሸንፋት፣ አታሸንፍም የሚለው አይምሮዬን ነው ማሸንፈው። መኪናዋ ውጤት ነች። ሁሌም ፍልሚያችሁ ከራሳችሁ ጋር ነው፣ ከማንም ሰው ጋር አይደለም። ከሰው ጋር የሚወዳደር ሰው ኦሬዲ ወድቋል፣ የወደቀ ሰው ነው። ማንም ሰው እንዳታዩ፣ የማንም ሰው ስኬት አይታችሁ ያ ነበር የሚገባኝ እኮ ያላችሁ እንደዚህ እንዳትሉ። ተመልካች ሆናችኋል፣ ኦሬዲ ተዳክማችኋል። እዚህ ጋር ተመልከቱ፣ ራሳችሁ ላይ ሁሉ ቀና ትላለ፣ ቆፍጠን ትላለ፣ የታባቱ ትላለ፣ እሰያ ህይወትን ትገነባለህ። ሌትስ ጎ። እንግዲህ አዲስ ተመራቂዎች ናችሁ። ካሁን በኋላ ህይወት እንዴት እንደሆነች ሜቢ ግራ ሊገባችሁ ይችላል። ጋይስ ምንድነው ማድረገው? ይኸው ተመረኩኝ። እሺ ምን አይነት ስራ ይሻለኛል? እዚህ ጋር ተቀጥሬ ልስራ ወይ የራሴ ቢዝነስ ልክፈት ወይ ሶሻል ሚዲያ ቲክቶክ ልክፈት? ምንድነው የሚሻለኝ? በእናታችሁ ምንድነው? ቁጭ ብላችሁ ልትጨናነቁ ትችላላችሁ። እዛ ቦታ ውስጥ ስትሆኑ እቺ ቃል እንድታስታውሱ ፈልጋለሁ። እግዚአብሔር በር ይከፍትላችኋል፣ በር ይከፍታላችኋል። ሁሌም ወደ ውስጥ መመልከት ነው። ሁሌም ወደ እግዚአብሔር መመልከት ነው። ወደ ራስ መመልከት ነው። እግዚአብሔር ጥሎ እንደማይጥል ካወቅ ልንገርህ፣ ሰዎች በሩ ሊዘጉባችሁ ይችላሉ፣ እግዚአብሔር ግን ጣራው ይከፍትላችኋል። ወዳችኋለሁ። እማታቤታላችሁ አዶናይ ይባላለሁ። የእሰይ መስራች፣ የኔ ቆንጆ መስራች፣ የወንድሜ መስራች አዶናይ። ከዚህ በላይ ማኮራቸዋለሁ፣ ወዳቸዋለሁ። ሰርጀሪ ተሰርተሽ ነው ወይስ እንዴት ቀነሽ? ከሳሽ እኔ እኮ ቪዲዮ ሰራለሁ ብዬ ነው፣ ግን በምግብ ነው የከሳሁት። በምግብ ነው በቃ እየራበኝ ሆዴን ችዬ ራሴን በድዬ ጭር ባለ ስፍራ ሳይኖር ተመልካች ከትበታለሁ። እግዚአብሔር የማይታመን ኧረ ስንት አይነት ልጅ አለ። ብራንድ የሆነ ልጅ ነው። እንዴት ነው በቃ የማትገመት ሰውን ማለት ልክ እንደ አዶኒ ማለት ነው። ከዩቲናሳ ጋር ኮላብ አድርጎ ቪዲዮ ሲሰሩ በቃ ያልታሰበ ያልተገመተ ነገር ማለት ነው። አስቡት እስኪ በደቂቃዎች ውስጥ ወደ 300,000 ምናምን ታይቷል። ኧረ ስም ላይገመትም። በዚህ ልክ የአዶኒ ፋኖች ሆናችሁ ይሄን ቪዲዮ ኮፕሊንግ አድርጉልኝ፣ ይመቻችሁ። በጣም ነው አንድ ነገር አስታወሰኝ። የዛሬ 1 ዓመት አካባቢ ወደኋላ ሄጄ እንዳስብ አደረገኝና በሰዓቱ የነበረው ግርግርና ውካታ፣ በዚህም ወገን በዛም ወገን የነበረው በቃ በእርግጥ ድባቡ እውነት ለመናገር ፉክክሩ በጣም ደስ ይል ነበርና ግን ሁሉም ፉክክር ጤናማ መሆን እንዳለበት ነው ያስተማረኝ። ለምን ቢባል እነኚህ ሰዎች ዞሮ ዞሮ ይገናኛሉ፣ በስራ ይገናኛሉና ሁሉም ፉክክሮች ከዚህ በኋላ ያሉ ፉክክሮች
በጣም በቃ ጤናማ መሆን እንዳለባቸው የተማርኩበት ነው። እውነት ለመናገር ሁላችንም ከዚህ ሁኔታ መማር አለብን። ሁሉም ነገር በጥላቻ አይደለም መሆን ያለበት። ሁሉም ነገር በኔጌቲቭ ኤነርጂ አይደለም መሆን ያለበት። በጣም ጤናማ በሆነ መንገድ ድጋፍ መግለጽ እንደሚቻልና የምንወደውን ሰው መደገፍ እንደምንችል ማወቅ አለብን። ለምን አንድ ቀን እንደዚህ አይነት ኮላብ ልታይ ትችላለህ፣ እያንዳንድሽ ማለት ነው። እንደዚህ አይነት ነገር ልታይ ትችላለህና እውነት ለመናገር ጥሩ ስራ ይዘው እንደሚመጡ ተስፋ አደርጋለሁ። ያው አንዳንድ እንቅስቃሴዎች አሉ እና ጥሩ ስራም ይዘው ይመጣሉና ጋይስ እነኚህ ልጆች አስፈላጊዎች ናቸው። ዩቲናስንም ታቋታላችሁ። አዶናይ ደግሞ አዶናይ ነው፣ ልጃችን፣ ወንድማችን። ጋይስ በጣም መጠንቀቅ አለብን። በቃ ጤናማ የሆነ ድጋፋ፣ ጤናማ የሆነ ሳፖርት is very important ጋይስ። ከጥላቻ፣ ከምቀኝነት፣ ከስድብ የጸዳ በጣም ጤናማ የሆነ ነገር ያስፈልገናል። Thank you very much። እሺ ቀጣይ ጥያቄ ከአዶናይና ከሲሳይ ከአዶናይና ከሲሳይ እንደ እንትን አንድ ቻማሩ ያበ Yuti is a content creator. Adonai is creating content creator. ከዚህ ነው ድንገኛችን ምን ያደርግ ተወና ምንም ያደርግልን ምን ፈልገው የተቸገሩ ሰዎችን በአዶናይ መልኩ የሚያረልን ሰው ብቻ የሚያበላ የሚያጠጣን ሰው ብቻ ነው ፈልገው አለቀ። ልዩነታቸውን ልታዩት ነው በቃ አይገናኙም። አሁን በጣም እያስጠላችሁ ነው የመጣችው ልጅ ማለት ነው። 20 ሰዓት ለሰው ከምታሽቃብጥ ለራስህ 2 ሰዓት በርትተህ ስራ። የምታሽቃብጥለት ሰው አሽቀንጥሮ ይጥልሃል። አባሻ ከዚህ ቪዲዮ ምን ተረዳችሁ? አሁን ምን ተረዳችሁ? እስቲ ማትገመቱ ሰው በህይወታችሁ የምሬን ነው የምላችሁ። ይኸውላችሁ ታስታውሳላችሁ አምና የነበረው እንትን ወጣ ገባ ማለት ነው በዩቲናትና በአዶናይ በምርጫው ሰዓትና በነበረው ሰዓት ነበር ህዝቡ ሲንተስል ነበር። ያጎራ ይዞ በጣም ሲፋለጥ ነበር አይደል? ማይገመቱ ሰው ነው ተገኘ። ፍቅር ያሸንፋል ባይዘው የሆነ ያበደ በቃ ማትገመት ሰው ስትሆን እንዲህ ምርጥ ኮላብ ይዘህ ትመጣለህ ማለት ነው። ሶሻል ሚዲያ ላይ እስካለ ድረስ ሶሻል ሚዲያ ለሁላችን ይበቃል። የምሬን ነው የምላችሁ። እነሱን አሪያ አይታችሁ ብዙዎቻችሁ በቃ ውስጣችሁ የሆነ ነገር የሆነ ሰዎች በቃ እርስ በራስ እንትን ፍቱ። ሌላው ምንድነው አዶንዬ 44 ፋሚሊ ዩቲናስን ቮት አድርጉ ብሏል። ዳሽን ባንክ መሰለኝ የሰራችሁ ምርጥ ደስ የሚል ቪዲዮ አይታችኋል። ዩቲናስን ቮት አድርጓት 3ኛ ደረጃ ላይ ናት። 2ኛ ደረጃ ላይ ማምጣት እየሞከረች ነው። ቮት አድርጓት ዩቲኔ። ይመቻችሁ። ፍቅር ያሸንፋል። እንግዲህ ጋይስ የነበረኝ ቆይታ ይሄንን ይመስላል። ብዙዎች ለሃይሌክስ የሚባል ልጅ አለ፣ ዩቲዩበር ነው፣ ታውቁታላችሁ። ሌሎች ልጆችም አለ። እንግዲህ ሙድ ሲይዙባቸው ነበረ። ይሄንን ነገር እንግዲህ የፈለግነው መምረጥ እንችላለን። ከዛ በኋላ ደግሞ እንግዲህ እንደዚህ ተጣምረው ሲመጡ ደግሞ እንግዲህ መደገፍ ነው። ጥሩ ነው። ከዓመት በፊት የነበረው የክሬቲቭ አዋርድ ውድድሩን ደግሞ እንግዲህ እኔ የዩቲናስ ደጋፊ ነበርኩኝ የዛኔ። ነገር ግን ከነበረው ሁኔታዎች አንጻር አዶናይ የነበረው ተጽዕኖ ስመለከት ግን አዶናይ ማሸነፍ ልክ መሆኑን ተረድቼ ነበረ ማለት ነው። እና እንግዲህ አዶናይ ይገባው ነበረ። ከዛም በኋላ የመጡ ነገሮች አሉ። የአዶናይ የዩቲናስ የራሳቸው የሆነ ነገር ይዘው መጥተው ብዙ ነገሮችን ተነስተዋል ማለት ነው። እኛም እዚህ ውስጥ ነበርን ማለት ነው። እንግዲህ ሃይሌክስም ይሁን ሌሎች ብዙ ትችቶች እየተነሳባቸው ነበረ። ነገር ግን ይህ ልክ አይደለም። ሁላችንንም ከአዶናይ ጎን ነበርን፣ ልክ ስለሆነ የሱ አካሄድ ማለት ነው። እና እንግዲህ እዚህ አጠቃላይ ቪዲዮ ላይ ምን ተሰማችሁ? በነ አዶናይና በነ ዩቲናስ እንዲሁም ደግሞ በአርቲስቱና በማርያማዊት የነበረው ነገር እንዴት ነው የምትመለከቱት? እዚህ ላይ ሀሳብ ማስቀመጥ ትችላላችሁ። ማታ ምናልባት እመለሳለሁ ማለት ነው። የነበረን ቆይታ ይህንን ይመስላል። እስካሁን ቆያችሁ በጣም ነው አመሰግናችሁ። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ ማለት ነው። ቸር ያሰማን። ሰላም